ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችኋለሁ። በሰዎች ስትገቡ ነው ለማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣን። እንግዲህ የኢራን ጦር ምስጋና ነው። እንግዲህ የኢራን ጦር ወይም ደግሞ የኢራን መከላከያ ሚኒስተር ኢትዮጵያን ከልቤ አመስግኛችኋለሁ። በጦርነቱ ጊዜ የኢራንን ጦር የማህበራዊ ሚዲያዎች በብዛት ፎሎ ያደረጉኝ አንደኛ ኢትዮጵያውያን ናቸው። ለዚህም ምስጋና ይገባችኋል ብለዋል። በእውነቱ በጦርነቱ ጊዜ ጦርነቱን እጅግ በጣም አስቂኝና አዝናኝ ካደረጉት ነገሮች ውስጥ አንደኛው የኢራን ሚሊተሪ ትዊተር ገጽ ወይም ደግሞ ኤክስ ገጽ ነው። በዚህ ገጽ ላይ የሚለጠፉ እጅግ በጣም አጫጭር አረፍተ ነገሮች እጅግ በጣም አስቂኝ አዝናኝ በሞላ ዓለም መነጋገሪያ የነበሩ ነው። የኢራን የሚሊተሪን ወይም ደግሞ የኢራን ጦርን ትዊተር ወይም ደግሞ ኤክስ ገጽን ማን ነው የሚመራ ተብሎ በከፍተኛ ሁኔታ መነጋገሪያ ነበር። እጅግ በጣም አስቂኝ ነበር። ጦርነትን በዚህ ደረጃ ኮሜዲ ማድረግ እንደሚቻል አላውቁም ነበር። በእውነቱ ዓለም ሁሉ ነው የተገረሙ። 50 ሚሊዮን 100 ሚሊዮን 60 ሚሊዮን ህዝብ ያየው ልጡፍ ነበርና በጣም ብዙ ሀሳቦች አስቂኞች ነበሩ። እኔ ከሁሉ በላይ ያሳቀኝ ባለፈ ነግሬያችኋለሁ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ኢራን ከድርጊቷ ማትቆጠብ ከሆነ ማዳግም እርምጃ እንወስዳለን ሲል የኢራን ሚሊተሪ ጦር ምን ብሎ ትዊት ቢያደርግ ጥሩ ነው? ብሮ መጀመሪያ ራስን ከሚስት ጥፊ ተከላከል ነው ያለት። እንደዚህ አይነት ሞቶ ይሆናል ትዊተር ላይ ትዊት ሲያደርግ የነበረው እና አብዛኛው እጅግ በጣም አስቂኝ ነበረ፣ አዝናኝ ነበረ። በጣም ብዙዎች በከፍተኛ ሁኔታ ከጦርነቱ ጎን ለጎን እኔ እንደውም የኢራንን ጦር ከጀርባ ያለው ዞሎንስኪ ነው እንዲህ አልኩኝ። ወይስ ዞሎንስኪ ነው ወይስ አንድ ብር የኛው አገር በተር የሚታወቅ አንድ ብር ነው? አንድ ብር ነው እንደ የኢራንን ትዊተር ከጀርባ ሲመራ የነበረ ሳሚዳን ነው። በኢትዮጵያ የሚታወቀው ተራቢ ሳሚዳን ነው። እና ይሄ ሁሉ ተረብ ይሄ ሁሉ ፉገራ በጦርነት መሃል ማን ነው ሊያመነጭ የቻለው? ወይም ሳሚዳን ነው ወይም አንድ ብር ነው ወይ ደግሞ ከውጭ ደግሞ ከሆነ ዞሎንስኪ ነው። ቀልድ በጣም የሚችለው ደግሞ ዞሎንስኪ ስለሆነ ምናልባት ዞሎንስኪ ነው እንደ እየመራ ያለው ነው የተባለ። በጣም አነጋጋሪ ነበር። የኢራን የሚሊተሪ የትዊተር ገጽ ኤክስ ገጽ እንደውም ወደ መጨረሻ ታግዶ ነበር መስለኛል። በጣም አስቂኝ አዝናኝ፣ በጣም አጠር ያሉ መፎጋገሮች የበዙበት አውሮፓኖች አሜሪካኖች ሁሉ ሲቀባበሉት የነበረ የአውሮፓ ዜጎች የአሜሪካ ዜጎች ሲቀባበሉት የነበረ ነው። የሆነ ሆኖ አንዳንድ ግለሰቦች ኢራን ያሸነፈችው ቲክቶክ ላይ ነው የሚል ሀሳብ የሚያንጸባርቁ ሰዎች አሉ። እውነቱን ለመናገር ቲክቶክ ላይ ማሸነፍ ቀላል ጉዳይ አይደለም ይመስላችኋል? ቲክቶክ እኮ የአሜሪካ መንግስት እኮ አስጨንቆ አርበድብዶ እኮ ዞግተን እንገላገል እንጂ እረፍት አጣን የተባለበት እኮ ነው። ቲክቶክ እኮ ቀላል አይደለም። የቲክቶክ ፕላትፎርም የዓለምን የዜና ምንጭነት በአጭር ጊዜ ውስጥ በቀላሉ የዛባ የቆየረ ነው። ማንንም አይሰማም። ይጎርማቻል። አሁን እንደ ድሮ ቁጭ ብሎ ሲኤንኤንን ቢቢሲን የሚዘግብ የለም። የእስራኤል መከላከያ የእስራኤል የደህንነት ምንጭ እኮ የእስራኤል መንግስት እኮ ቲክቶክን አግዶት ነበር እኮ። ማንም ሰው ማህበራዊ ሚዲያ ላይ ፌስቡክ ላይ እንዳትፖስቱ ቪዲዮ አንስታችሁ እንዳትቀርጹ የተባለው ለምን ይመስላችኋል? መረጃው ለዓለም በቀላሉ ስለሚወጣ ነው። ኢራን ላይም የደረሰው አደጋ በማህበራዊ ሚዲያ ይፖስት ነበረ። እስራኤል ላይም የደረሰው ጥቃት ይፖስት ነበር። ስለዚህ እንደ ድሮ በቴሌቪዥን ጣቢያ ህዝብን ማጭበርበር የለም። አበቃ። ከዚህ በኋላ ህዝብ ቁጭ ብለው ቢቢሲ ላይ ሲኤንኤን ላይ ወይ ደግሞ በአገር ውስጥ ያለ የኛን አገር ቴሌቪዥኖች ቁጭ ብለው እንደዛ ብቻ አይደለም። አሁን ፌስቡክ ላይ ያል፣ ትዊተር ላይ ያል፣ ኢንስታግራም ላይ ያል፣ ቲክቶክ ላይ ያል፣ ዩቲዩብ ላይ አሁን እኮ የተሰራ ሪሰርች ራስ የዓለማችን ህዝብ በከፍተኛ ሁኔታ የዜና ምንጭ ያደረገው አንድ ፌስቡክ ነው፣ ሁለተኛ ዩቲዩብ ነው፣ ከዛ ቲክቶክ፣ ከዛ እንደዛ እያለ ነው እየወረደ። ስለዚህ ሰው ቴሌቪዥን መጎለጥ አብቅቷል። ቲክቶክ ላይ ካሸነፍክ ብዙ ነገር አሸንፈሃል ማለት ነው። የእስራኤል ጠቅላይ ሚኒስትር ቤቢ ኔታንያሁን በተሰራ ጥናት በዚህ በጦርነት ውስጥ በተሰራ ጥናት ከፍተኛ ሁኔታ ተቀባይነቱ አሽቆልቁላል። ለምን? ይሄ ማህበራዊ ሚዲያ እውነቱን ስለሚያጋልጥ ነው። እውነቱን ስለሚያጋልጥ እና ኢራኖቹ በማህበራዊ ሚዲያ በኩል በጣም የሚያስደንቅ የበላይነት ወስዷል። ይህን ደግሞ ብዙዎች ያመኑት ነገር ነው። አንድም እንደ ኢራኖች እንደ ደመላሽ ታይተዋል። በጋዛ ላይ የደረሰ ያ ሁሉ መከራ ያ ሁሉ ጉስቁልና ዓለም ቢጮህ አሜሪካም ዝም በላ አለች። አውሮፓም እንደዚህ የተባበሩት መንግስታት ድርጅትም 50 ሺህ ሰው ሞተ፣ 60 ሺህ ሰው ሞተ፣ አሬ የዘር ጭፍጨፋ ነው ብለው ከማልቀስ በስተቀረ እርምጃ መውሰድና ነገርየን ማስታገስ ባለመቻሉ ምክንያት የኢራንን ጦርነት ሰው የጠላት ወዳጅ በሚል ደግፏል። በፍልስጤም ምክንያት ብዙ ሰው ድጋፉን ለኢራን አሳይቷል። እኔ ለምሳሌ እስራኤሎች ሐማስ ሲተኩስባቸው አርፈው ይቀመጡ የሚል አቋም የለኝም። በነገራችን ላይ በኢራን ጉዳይም በሊባኖስ ጉዳይም
ችግር ካለ መዋጋት ይችላሉ። ንጹሐን ዜጎች ግን መመታት የለባቸውም። አየር መንገድ መመታት የለበትም። ትምህርት ቤት በምንም መልኩ መደብደብ የለበትም። ይህን እኮ እኔ ብቻ አይደለም የእስራኤል ቀንደኛ ደጋፊ የነበረችው እንግሊዝ ልኮ ተቃውማለች። እርዳታ ለምንድን ነው የማይገባ ወደ ፍልስጤም? ለምንድን ነው የሚከለከለው? ጭራሽ አደንዛዥ እጽ ለህፃናት አደንዛዥ እጽ ሁሉ ምግብ ላይ አሜሪካኖቹ ጨምሮ ሲልኩ ነበር። ይሄ ሁሉ ለምንድን ነው የሚደረገው? ግፍ ትክክል አይደለም። እናቶች መሞት የለባቸውም። ህፃናት መሞት የለባቸውም። በእኛም ሀገር እኮ ጦርነት እኮ ገጥመናል አይደለም? ከህዋት ጋር ገጥመናል። በዛ ጦርነት ግን ህፃናት መጎዳት ከህዋትም በእኛ በኩል ያሉትን ከእኛም ደግሞ በእነሱ በኩል ያሉትን መጎዳት የለባቸውም የሚል ሀሳብ ነበረኝ። አሁንም ቢሆን አቋሜ ነው። ቤትም ሀገር በሀገር ውስጥ ቢሆን በውጭ ቢሆን እና ይሄን በአጠቃላይ የጦርነቱ ይዘት ህፃናትንና እናቶችን መጉዳት የለበትም የሚል ነው እና ዋናው ነገር ዛሬ የኢራን ጦር ለሁላችን ነው ምስጋና የሰጣቸውም። በከፍተኛ ሁኔታ ፎሎ አርጋችሁናል፣ ሼር አርጋችሁናል፣ ላይክ አርጋችሁናል። ለዚህም ከልቡ አመሰግናችኋለሁ ብሏል። በነገራችን ላይ ኢትዮጵያን አሁንም ከሃይማኖት ቋት መውጣት አለብን። ጉዳይ ሃይማኖት አይደለም። ራሱ የሚፋለሙ ሁለቱ እስራኤልና ኢራኖቹ ጉዳዩ የሃይማኖት አርጋ አይደለም የሚፋለሙት እውነቱ ለመነጋገር እና በደመነፍስ ከምንከተል ያልተከተል ነው ይሻለናል። በደመነፍስ በእውቀት ነው መሆን ያለበት። እኔ ለምሳሌ ኢራንን አሁን የምደገፈበት ምክንያት ትክክል አይደለም። በፍልስጤም ላይ እየደረሰ ያለው ጉዳት ትክክል አይደለም። እሱ ሁለተኛ ነው። የመጀመሪያ ግን ዓለም በሙሉ ኒውክሌር እየታጠቀ ለምንድነው ኢራን የማትታጠቅበት ምክንያት ምንድን ነው? ኢትዮጵያ፣ ሴኔጋልስ፣ ጋናስ፣ አይቮሪ ኮስትስ ኮቻልን ለምን አንታጠቅም? የኔ ጥያቄ። ስለዚህ ጦርነት የተጀመረበት መንገድ ትክክል አይደለም። አስቡ። አሁን ኢትዮጵያ የፈለገችውን እድገት ብታድግ አሜሪካ እየኮረኮመች አውሮፓ እየኮረኮመ ነው የሚቀጥለው። ለምን? እኛ ኒኩለር ቦምብ የለንም እንዋጋለን ብል ግፋቢል በክላሽ በታንክ እንዋጋለን። እኛ ብናሸንፋቸውና የመረረ ነገር ቢመጣ በኒኩለር ይሞቱናል ማለት ነው። ለምን ተዘጋጀ ኒኩለር ቦምብ? ስለዚህ ወይ ሁሉ ሰው መያዝ አለበት ወይ ዓለም በሙሉ ከዚህ ነገር መጽዳት አለበት። በቃ እና ትክክል አይደለም። ይሄ ምንም ግግምና አያስፈልገም። ፖለቲካ በግግምና የለም። እስራኤል እኮ ይዛለች። ምንም ይሄ መረጃ እኮ ከ30 ከ40 ዓመት በፊት የወጣ መረጃ እኮ ነው። ይዛለች ከ100 እስከ 250 ድረስ የሚሆን የኒኩለር ቦምቦችን እስራኤል እንደያዘች ይታወቃል። ምንም እንኳን ጉዳይ አሁንም ለመሸፋፈን ቢሞከርም እና ትክክል አይደለም በሚል ነው መደግፈው። እና ይሄ ጉዳይ ከሃይማኖት እኛ ሀገር በእርግጥ አብዛኛው ሃይማኖት እውነቱን ለመነጋገር ኢራኖች ሙስሊም ናቸው፣ እስራኤሎች ክርስቲያን ናቸው ነው አብዛኛው ደጋፊ። ይሄ ደግሞ ትክክል አይደለም። በአመክንዮ ነው መደገፍም መቃወምም ያለብን በአመክንዮ ነው። በቃ አመክንዮ ምንድን ነው? ይሄ ትክክል ካልሆነ እኮ እንኳን የእስራኤል ሃይማኖት ቆርተው በኢትዮጵያ ውስጥም የራሴ ወገኖች ኦርቶዶክሳውያንም ቢሆን አልቀበልም። ምክንያት ከሌለ አልቀበልም። በምክንያት ነው የምደግፈው፣ በምክንያት ነው የምቃወመው። ስለዚህ ዝም ብሎ ያለ ምክንያት ከማሽቃበጥ በምክንያት እንደ ሳዑዲዎቹ መቃወም ይሻላል። ሳዑዲ ኢራንን ይቃወማሉ እኮ፣ ሊባኖን እኮ ይቃወማሉ ኢራንን። ብዙ የአረብ ሀገሮች ኢራንን ይቃወማሉ። በቃ የራሳቸው ምክንያት አለ። ያለ ምክንያት ከደገፍን ማሽቃበጥ ይባላል። በምክንያት ከደገፍን ግን ምክንያት ነው በቃ። ሃይማኖት ከሆነማ ሳዑዲ ትቆርባለች እኮ ለእስልምና። ሃይማኖት ከሆነማ አረብ ኤሚሬቶቹ ሊባኖች እኮ ይቆርባሉ። ነገር ግን ካላመኑበት የራሳችን ምክንያት አለን፣ በዚህ ምክንያት አንቀበልም ካሉ መብታቸው ነው ማለት ነው። እና አሁን ትልቁ ጉዳይ ምንደግፈውም ምንቃወመውም በምክንያት በአመክንዮ ነው ተመርኮዞ መሆን ያለው። ኢትዮጵያን ብዙ ጊዜ ስሜታዊነት፣ ዘር፣ ሃይማኖት፣ መንደርተኝነት ምናምን እናስገባለን። ይህ ትክክል አይደለም። ቻይኖቹ ለምሳሌ ሃይማኖታቸው ከአረብም አይገጥም ከአሜሪካም አይገጥም። የነሱ ሃይማኖት ታውቃላችሁ ለብቻ። ነገር ግን ጥቅማቸው ብቻ አገራዊ ጥቅማችን ያስጠብቅልናል አያስጠብቅልንም። ይሄ ነው መታወቅ ያለበት። ስለዚህ ዛሬ ኢራን ላይ የምንፈርድበት ፍርድ ነገ እኛ ላይ ይመጣብናል። በምንም ተአምር ዓለም ከኒኩለር መጽዳት አለበት ወይም ደግሞ ዓለም በሙሉ ኒኩለር መታጠቅ አለበት። አራት ነው። ይሄ አቋሜ ነው። አይደለም ለምንድን ነው ለኢራን መታደላ? ምን አቋሜ ነው። በቃ ኬንያ ከፈለገች ኤርትራ አቅሞ ካላት፣ እኛ አቅሞ ካለን፣ ሱዳን አቅሞ ካለን፣ ጅቡቲ አቅሞ ካለን ኒኩለር መያዝ ትችላለች። ወይም ዓለም ሁሉ ነው ማቆም። እንደዚህ አይነት እኔማ የልጅ ልጃችን ዞር ማንዘራችን ወደ ባርነት ሊጎባ ማለት እኮ ምን ማለት እንደሆነ አልተረዳችሁም። እንኳን ኒኩለር ቆርጦ በነገራችን ላይ በዓለም አቀፍ ደረጃ አንዳንድ እጅግ በጣም አደገኛ የሚባሉ ጦር መሳሪያዎች ተከልክለዋል። የተከለከሉ መሳሪያዎች አሉ እና እነዛን መሳሪያዎች ማዕት ናቸው። 30፣ 40፣ 50 በላይ የሚሆኑ መሳሪያዎች በዓለም አቀፍ ደረጃ ተከልክሏል።
አሜሪካኖች ግን በየቀኑ እንደ ቂጣ ይጠፈጥፋሉ። አውሮፓኖች ግን አዘጋጅተው እንደ ቂጣ ጠፍጥፋ አስቀምጠዋል። ለማን ነው እነሱ የሚያዘጋጁት? ሌላውን ዓለም ይኮለኮላሉ፣ እነሱ ያን ያደርጋሉ። ትክክል አይደለም። ይሄ ሀሳብ ነው። ሀሳብ ሲመቻችን ላይክ አድርግ፣ ሼር አድርገው። አመሰግናችኋለሁ። ፒስ